ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የአሜሪካ ባለስልጣናት ህጋዊ ሰነድ የሌላቸው 11 ኢራናውያንን በቁጥጥር ስር አውለዋል። አሜሪካ በኢራን ላይ ጥቃት ከፈጸመች በኋላ በመላው አሜሪካ የሚገኙ ባለስልጣናት በአሜሪካ ውስጥ ሊሰነዘር ለሚችል ጥቃት በተጠንቀቅ ላይ መሆናቸው ተገለጸ። ፕሬዚዳንት ትራምፕ ሰነድ አልባ ዜጎችን ከአገር ማስወጣት በሚወስዱበት እርምጃ ላይ ይሰሩ የነበሩ አንዳንድ የኤፍቢአይ ባልደረቦች በጸረ ሽብርተኝነት ላይ እንዲያተኩሩ መደረጉን የቢቢሲው የአሜሪካ አጋር ሲቢኤስ ኒውስ ዘግቧል። እሁድ ዕለት ቢሮው በሽብር ስጋት ላይ ትኩረታቸውን እንዲያጠናክሩ የሚገልጽ ማስታወሻ ለመስክ ቢሮዎቹ አሰራጭቷል። ኤፍቢአይ ምንም አይነት የትኩረት ለውጥ ስለማድረጉ ማረጋገጫ አልሰጠም። ኤጀንሲው በሰጠው መግለጫ ኤፍቢአይ በተለያዩ የአሰራር ማስተካከያዎች ወይም የሰራተኞች ውሳኔ ላይ አስተያየት አይሰጥም ብሏል። ይሁን እንጂ በብሔራዊ ደህንነት ላይ ለሚደርሱ በጣም አሳሳቢ ስጋቶች ምላሽ ለመስጠትና የአሜሪካን ሕዝብ ደህንነት ለማረጋገጥ አቅማችንን በተከታታይ እንፈትሻለን እንዲሁም እናስተካክላለን። ምንም የተለየ ስጋት የለም። ነገር ግን በቅርብ ቀናት ውስጥ የአሜሪካ ባለስልጣናት በህገወጥ መንገድ በአሜሪካ ውስጥ የነበሩ 11 ኢራናውያንን በቁጥጥር ስር አውለዋል። በርካቶች ከኢራን ወታደሮች ወይም ከሚሊሻዎች ተወካዮች ጋር ግንኙነት ነበራቸው ተብሏል። ፕሬዝዳንት ዘለንስኪ በደች ንጉሳዊ የራት ግብዣ ላይ ልብስ ለመቀየር ተገደዱ። የዩክሬን ፕሬዝዳንት ዘለንስኪ ከሩሲያ ጋር ጦርነት ከተጀመረ አንስተው ጥቁር ሱሪና ጥቁር ወይም አረንጓዴ ቲሸርት ማድረግ መጀመራቸው ይታወቃል። ይህን ለማድረግ የወሰኑትም በጦር ሜዳ እየታገሉ ላሉ ወታደሮቻቸው አጋርነታቸውን ለመግለጽ መሆኑን ማስታወቃቸው አይዘነጋም። ጦርነቱ እስካላበቃ ድረስ ሌላ ልብስ እንደማያደርጉ ወይንም በእሳቸው አባባል እንደማይዘንጡ አስታውቀ ነበር። በመሆኑም ከዓለማችን መሪዎች ጋር በሚገናኙበት ወቅት በቲሸርት ሲታዩ ቆይተዋል። እንዲሁም በ2023 በተከናወነው የተመድ ጠቅላይ ጉባኤ ላይ ንግግር ያደረጉትን በቲሸርት ነበር። በተጨማሪ ጆ ባይደን ፕሬዝዳንት በነበሩበት ወቅት በካፒቶል ሆል ንግግር ያሰሙትም በዚያው አለባበሳቸው ነበር። ትራምፕ ፕሬዝዳንት ከሆኑ በኋላ በዋይት ሃውስ ይህንኑ ቲሸርት ለብሰው በተገኙበት ወቅት በጋዜጠኞች ትችት ቀርቦባቸው እንደነበረም ይታወሳል። አንድ ጋዜጠኛ ስለዚሁ ጉዳይ በዋይት ሃውስ ሲጠይቃቸው እኔ ሙሉ ልብስ የምለብሰው ይህ ጦርነት ካበቃ በኋላ ነው ማለታቸውንም ይታወቃል። ይሁን እንጂ አሁን በሄግ የሚገኙ ዘለንስኪ ይህንን አቋማቸውን ቀይረዋል። ለኔቶ ስብሰባ ወደ ሄግል የሄዱት ዘለንስኪ ትናንት ምሽት በደች ቤተመንግስት ልዩ የራት ግብዣ ተደርጎላቸው ነበር። በኔዘርላንድ ንጉሳዊ ቤተሰቦች የክብር አቀባበል እንዲደረግላቸው ግን ያንን ቲሸርት መቀየር እንደነበረባቸው ዘገባዎች ገልጸዋል። በመሆኑም ዘለንስኪ ምንም እንኳን ጥቁር ቀለሙን ባይቀይሩም ከ2022 ወዲህ ለመጀመሪያ ጊዜ ኮትና ሱሪ ለማድረግ መገደዳቸውን ዘገባዎች አስረድተዋል። የሶማሌ ክልል ዓመታዊ ግመል ወተት ምርት 2.2 ቢሊዮን ሊትር ደረሰ። የሶማሌ ክልል ዓመታዊ ግመል ወተት ምርት ከ1.4 ቢሊዮን ሊትር ወደ 2.2 ሚሊዮን ሊትር ማደጉን የክልሉ አርብቶ አደር ልማት ቢሮ አስታወቀ። የቢሮ ኃላፊ ዶክተር አብዲቃድር ኢማን እንደገለጹት ቀደም ሲል በቀን እስከ 10 ሊትር ወተት መስጠት የሚችሉ ግመሎች በአያያዝ ችግር ምክንያት በ4 ሊትር በላይ አይሰጡም ነበር። ችግሩን ለመቅረፍ በመኖ አቅርቦት ላይ ሰፊ ስራ መስራቱን የገለጹት ኃላፊው በዚህ ዓመትም ከ16000 በላይ ከፊል አርብቶ አደሮችን በማሳተፍ በ27700 ሄክታር መሬት ላይ የተሻሻሉ የመኖ ዝርያዎችን ማምረት ተችሏል ብለዋል። በተጨማሪም በተለያዩ የክልሉ አካባቢዎች 256 ትላልቅ ሼዶችን ተገንብተው እንስሳትን በዘመናዊ መንገድ ለማርባት ምቹ ሁኔታ ተፈጥሯል ብለዋል። በ2018 ዓ.ም የትምህርት ዘመን ማስተማር የማይችሉ የትምህርት ተቋማትን የአዲስ አበባ ከተማ አስተዳደር ትምህርትና ስልጠና ጥራት ቁጥጥር ባለስልጣን ይፋ አድርጓል። በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን በ2018 የትምህርት ዘመን ማስተማር የማይችሉና እውቅና የተሰረዘ ትምህርት ቤቶችን አሳውቋል። በ2016 ዓ.ም ማጠቃለያ ላይ በተደረገው የእድሳት ፈቃድ ምዘና ለ2017 የትምህርት ዘመን ካሳዩት ዝቅተኛ ውጤት ማሻሻያ እንዲያሳዩ እስከ 2017 ዓ.ም ታህሳስ ድረስ ዝግጅት እንዲያደርጉ በ2017 የትምህርት ዘመን ላይ በማስጠንቀቂያ እንዲያስተምሩ ጊዜ ቢሰጣቸውም በታህሳስ 2017 በተደረገው የእድሳት ፈቃድ ምዘና ውጤታቸው መሻሻል ባለማሳየቱና ዝቅተኛ ከደረጃ በታች በመሆኑ ምክንያት በ2018 የትምህርት ዘመን ማስተማር የማይችሉ መሆኑን በአዲስ አበባ ከተማ አስተዳደር የትምህርት ስልጠናና ጥራት ቁጥጥር ባለስልጣናት አስታውቋል። በመሆኑም የትምህርት ማህበረሰቡና ወላጆች ይህንን በማወቅ የቅድመ ዝግጅት ተግባራትን እንድታከናውኑ የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር አሳውቋል።
በጋዛ 7 የእስራኤል ወታደሮች ተገደሉ። 7 የእስራኤል ወታደሮች በጋዛ በፈንጂ በደረሰ ጥቃት መገደላቸውን የሀገሪቱ መከላከያ አስታውቋል። ጥቃቱ በእስራኤልና በሐማስ መካከል ተደርጎ የነበረውን የተኩስ አቁም ስምምነት ከፈረሰ በኋላ በእስራኤል ወታደሮች በአንድ አጋጣሚ የደረሰ ከፍተኛ አደጋ ነው ተብሏል። የእስራኤል ጦር ዋና ቃል አቀባይ ጄኔራል ኤፊ ደፍሪን እንዳሉት የውጊያው ኢንጂነሪንግ ሻለቃ ወታደሮች የተገደሉት በደቡባዊ ካን ዩኒስ ከተማ በፈንጂ በተፈጸመ ጥቃት ነው። ይህ ለእስራኤል ሕዝብ ከባድ ሀዘን ነው ብለዋል። ጄኔራል ደፍሪን ጥቃቱን አሁንም በምርመራ ላይ ያለው ውስብስብ ክስተት ነው ያሉ ሲሆን ወታደሮቹ የነበሩት ሻለቃ ዋሻዎችን እያፈረሰ ታጣቂዎች ላይ እርምጃ እየወሰደ እንደሚገኝም አሳውቋል። የሐማስ ወታደራዊ ክንፍ በቴሌግራም ላይ በለጠፈው ጽሑፍ ቡድኑ በካን ዩኒስ በሚገኘው የእስራኤል ጦር ላይ ኢላማ አድርጎ ጥቃት መፈጸሙን የሚገልጽ ምስል አጋርቷል። በአማራ ክልል በጎንደር መተማ መንገድ ላይ መቃ በተባለች ስፍራ ታጣቂዎች ሰኞ ዕለት በፈጸሙት ጥቃት 16 አሽከርካሪዎች ተገድለው በርካቶች መቁሰላቸውን መስማቱ ዋዜማ ራዲዮ ዘግቧል። እንደ ራዲዮ ዘገባው በታጣቂዎች ከተገደሉ ሾፌሮች በተጨማሪ ተሳፋሪዎችና በርካታ አሽከርካሪዎች ታፍነው ተወስደዋል። አብዛኞቹ አሽከርካሪዎች የተገደሉት ከጥቃቱ ለማምለጥ ጥረት በማድረግ ላይ ሳሉ በእሩምታ ተኩስ እንደሆነም የጠቀሰው የዋዜማው ራዲዮ ዘገባ የጥቃቱን ፈጻሚ ታጣቂዎች ማንነት ለጊዜው ባልተረጋገጠበት የፋኖ ታጣቂዎች ሰሞኑን በመተማ ወረዳ በቅማንት ብሔረሰብ ታጣቂዎች ጋር የተኩስ ልውውጥ ማድረጋቸውን ግን ምንጮች ነግረውኛል ሲል መዘገቡን ተመልክተናል። በጉዳዩ ላይ የክልሉ መንግስት ያለው ነገር የለም። የባንክ አገልግሎት ዘርፍ ለውጭ ባንኮችና ኢንቨስተሮች በይፋ ተከፈተ። ላለፉት 3 አስርት ዓመታት በኢትዮጵያውያን ባለሀብቶች ብቻ ሲካሄድ የቆየው የባንክ ስራ አገልግሎት ከዛሬ ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ አስታወቀ። በዘርፉ መሰማራት የሚፈልጉ የውጭ ባንኮችና ኢንቨስተሮች ከዛሬ ጀምሮ ማመልከቻቸውን ለብሔራዊ ባንክ ማስገባት እንደሚችሉ መስሪያ ቤቱ አስታውቋል። ብሔራዊ ባንክ ይህንን ያስታወቀው የውጭ ባለሀብቶች የባንክ የስራ ፈቃድ ለማግኘትና ለማደስ የሚያስችላቸውን መመሪያ ይፋ ባደረገበት መግለጫ ነው። የተባበሩት መንግስታት የኒውክሌር ጠባቂና ተቆጣጣሪ ኃላፊ ራፋኤል ግሮሲ አብዛኛውን የኢራን ከፍተኛ የበለጸገው ዩራኒየም ከእስራኤልና አሜሪካ ጥቃቶች የመትረፍ እድል እንዳላቸው ገለጹ። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ግሮሲ እንደገለጹት ከሆነ በዚህ ሳምንት መጀመሪያ ላይ ኢራን የኒውክሌር ቁሳቁሶቿንና መሳሪያዎቿን ለመጠበቅ ልዩ እርምጃ እንደምትወስድ በሰኔ 13 የእስራኤል ጥቃት የመጀመሪያ ቀን ለአይኤኢኤ እንዳሳወቀችው በመግለጽ ስለዚህ በድብደባው ወቅት የኒውክሌር ማብለያ ቁሳቁስ እዚያ እንዳልነበረ መገመት እንችላለን ብለዋል። በአብዛኛውም የኢራን ከፍተኛ የበለጸገው ዩራኒየም ከእስራኤልና አሜሪካ ጥቃቶች የመትረፍ እድል አላቸው። ምክንያቱም ከመጀመሪያ ጥቃት በኋላ በቴህራን በኩል ተንቀሳቅሶ ሊሆን ይችላል ያሉት ግሮሲ ስለዚህ ለማረጋገጥ የአይኤኢኤ ኢንስፔክተሮች ወደ ኢራን የኒውክሌር ተቋማት በመጓዝ ፍተሻ ማድረግ አስፈላጊ እንደሆነ ገልጸዋል። የኢራን ፓርላማ በበኩሉ ከአይኤኢኤ ጋር ያለውን ትብብር የሚያቋርጥ ረቂቅ ሕግን ረቡዕ አጽድቋል እና ማንኛውም የወደፊት የአይኤኢኤ ፍተሻ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ይሁንታ እንደሚያስፈልገው ይደነግጋል። ሕጉ አሁንም ሕግ ለመሆን ያልተመረጠ የኢራን ጠባቂ ምክር ቤት ይሁንታ ያስፈልገዋል። የፓርላማው አፈ ጉባኤ መሐመድ ባካር ቃሊባፍ በመንግስት ሚዲያዎች እንደተናገሩት አይኤኢኤ ዓለም አቀፍ ተአማኝነቱን ለሽያጭ አቅርቧልና ኢራን የሲቪል ኒውክሌር ፕሮግራሟን ታጠፋለች ብለዋል። የመጀመሪያ ደረጃ የዩኤስ የስለላ ግምገማ ዩናይትድ ስቴትስ በሳምንቱ መጨረሻ ላይ ያደረሰችው ጥቃት የቴህራንን ፕሮግራም በወራት ጊዜ ውስጥ ወደኋላ እንዲመልስ አድርጓል። ይህ ማለት ኢራን በዚያን ጊዜ የኒውክሌር መርሃ ግብሯን እንደገና ልትጀምር ትችላለች ሲሉ ጉዳዩን የሚያውቁት 3 ምንጮች ማክሰኞ ለሮይተርስ ተናግረዋል። የግንቦት 31 የመጨረሻው ሩብ ዓመት የአይኤኢኤ ሪፖርት እንደሚያመለክተው ኢራን በአይኤኢኤ መለኪያ መሰረት 60% የሆኑ የዩራኒየም መጠን ማብላላት የቻለች መሆኑንና ይህም ለ9 የኒውክሌር ጦር መሳሪያ ባለቤት ሊያደርጋት እንደሚችል ማመላከቱ ይታወሳል። የኔቶ አባል ሀገራት የመከላከያና ደህንነት ወጪያቸውን በእጥፍ ለማሳደግ ተስማሙ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከጠቅላላ የሀገር ውስጥ ምርት 2% የነበረውን የመከላከያ ወጪ በ2035 ወደ 5% ለማሳደግ መስማማታቸው ተገለጸ። አባል ሀገራቱ ስምምነቱን የፈጸሙት በኔዘርላንድስ ሄግ በተካሄደው የኔቶ ጉባኤ ላይ ነው። በጉባኤው የ32 አባል ሀገራት መሪዎች በ2035 ከጠቅላላ የሀገር ውስጥ
ምርታቸው 5% የሚሆነውን ለመከላከያና ደህንነት ለማዋል ቃል መግባታቸው ተነግሯል። ማርክ ሩት የኔቶ ዋና ጸሐፊ ከሆኑት በኋላ የኔቶ አባል ሀገራት የመከላከያ ወጪን 5% እንዲሆን ለ9 ወራት ሲሰሩ መቆየታቸውን ቢቢሲ ዘግቧል። በጉባኤው ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ውሳኔው ለአሜሪካ፣ ለአውሮፓና ለምዕራቡ ስልጣኔ ትልቅ ድል ነው ብለዋል። የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው የአውሮፓ ሀገራት ለመከላከያ በጀት የበለጠ ኃላፊነት የሚወስዱበት ጊዜ አሁን ነው ብለዋል። ድርጅቱ የሚያቀርበው የሰላም ጥሪ እንደተጠበቀ ሆኖ ለዩክሬን የሚደረገው ድጋፍ አጠናክሮ እንደሚቀጥልም ዋና ጸሐፊው ጠቅሰዋል። ኬንያውያን የፋይናንስ ሕግ ረቂቅ መነሻ በማድረግ የሀገሪቱ ፓርላማ ጭምር ጥሶ የገባውን የጸረ መንግስት ተቃውሞ አንደኛ ዓመት ለመዘከር ሰኔ 18 ቀን 2017 ዓ.ም በተለያዩ ከተሞች አደባባዮች ላይ ወጥተዋል። ቢቢሲ እንደዘገበው የኬንያ ፖሊሶች በሺዎች የሚቆጠሩ ተቃዋሚዎችን ለመበተን አስለቃሽ ጭስ ተኩሷል። ባለፈው ዓመት የኬንያ መንግስት የቀረጥ ጭማሪ ለማድረግ መወሰኑን በመቃወም አደባባይ በወጡ ሰልፈኞች ላይ ጸጥታ አስከባሪዎች በከፈቱት ተኩስ በትንሹ 60 ኬንያውያን ሲገደሉ ሌሎች 20 ሰዎች እስካሁን የደረሱበት እንደማይታወቅ ዘገባዎች ያመለክታሉ። ሟቾቹን ለመዘከርና የፖሊስን የኃይል እርምጃ ለመቃወም ዛሬ ናይሮቢ ውስጥ በአደባባይ በወጡ ሰልፈኞችና በጸጥታ አስከባሪዎች መካከል በተከሰተ ግጭት እስከ ማርፈጃው ድረስ ቢያንስ 10 ሰዎች መቁሰላቸውን ዶቼ ቬለ ዘግቧል። አሶሺየትድ ፕሬስ እንደዘገበው ከመዲናይቱ በተጨማሪ ሞምባሳ፣ ኩስሙ፣ ናኩሩሩ፣ ናሃውሩና ሌሎች ከተሞችን በተቃዋሚ ሰልፎች ተጥለቅልቀዋል። ጸጥታ አስከባሪዎች የኬንያ ምክር ቤት ህንፃ፣ ቤተመንግስቱንና ሌሎች የመንግስት ተቋማትን በእሾሃማ ሽቦዎች አጥረው በጥብቅ እየጠበቁ እንደሆነ ተዘግቧል። ናይሮቢ ውስጥ ግጭቱ ከተቀሰቀሰ በኋላ የኬንያ ሚዲያዎች የተቃውሞ ሰልፉን በቀጥታ እንዲያሰራጩ መንግስት ትዕዛዝ ማስተላለፉን ተሰምቷል። ብሪታንያ የኒውክሌር ቦምብን ማስወንጨፍ የሚችሉ ተዋጊ ጀቶችን ልትገዛ ነው። የብሪታንያ መንግስት ባወጣው መግለጫ ታክቲካል የኒውክሌር ጦር መሳሪያዎችን ማስወንጨፍ የሚችሉ 12 ኤፍ-35 ተዋጊ ጀቶችን እንደሚገዛ አስታውቋል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር በመግለጫቸው ላይ ተገማች ባልሆነ ተለዋዋጭ የዓለማችን ሁኔታ አሁን ያለውን ሰላም ዘላቂ ስለመሆኑ ማረጋገጫ የለንም፣ ለዚህም ነው መንግስታችን በሀገራዊ ደህንነት ላይ መዋለ ንዋይ እያፈሰሰ የሚገኘው ብለዋል። ብሪታንያ በአሁኑ ወቅት የኒውክሌር ከባህር ሰርጓጅ መርከቦች ማስወንጨፍ የሚያስችል አቅም ቢኖራትም ይህንን ስራ ማከናወን የሚያስችል ጀት ግን እንደሌላት ዓለም አቀፍ መገናኛ ብዙሃን ዘግቧል። አዲሶቹ ጀቶች የብሪታንያ አየር ኃይል ከቀዝቃዛው ጦርነት በኋላ ለመጀመሪያ ጊዜ የኒውክሌር የጦር መሳሪያዎችን ከአየር ላይ ማስወንጨፍ የሚያስችለውን አቅም ይሰጡታል። የብሪታንያ መንግስት የሚያደርገው የተዋጊ ጀቶች ግዢ ግጭት በሚፈጠርበት ወቅት ለኔቶ ጭምር አገልግሎት የሚሰጡ በመሆኑ አባል ሀገራቱ አወድሰዋል። የአሜሪካ፣ ጀርመንና ጣሊያን ጨምሮ 7 የኔቶ አባል ሀገራትም ብሪታንያ አሁን ልትታጠቃቸው ያሰባቸውን አይነት ግዙፍ የኒውክሌር ቦምቦችን መሸከም የሚችሉ ጀቶችን በአውሮፓ ምድር ላይ አሰማርተዋል። ከትራምፕ ጋር ረጅምና ተጨባጭ ውይይት አድርጌያለሁ በማለት ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ዘለንስኪ ዛሬ ከአሜሪካ አቻቸው ጋር ውይይት ማድረጋቸውን አስታውቀዋል። በኔቶ ስብሰባ ላይ ለመሳተፍ በሄግ የሚገኙት ሁለቱ ፕሬዝዳንቶች በዚያው ተገናኝተው ውይይት እያደረጉ ሲሆን በዚህ መደሰታቸውን ዘለንስኪ ገልጸዋል። ከውይይቱ በኋላ በኤክስ ገጻቸው ላይ በጣም ረክቻለሁ፣ ከትራምፕ ጋር ረጅምና ተጨባጭ ውይይት አድርጌያለሁ ካሉ በኋላ ጠቃሚ ጉዳዮችን መነሳታቸውን ገልጸዋል። ከነዚህ መካከልም ከሩሲያ ጋር ተኩስ አቁም የሚደረግበት ሁኔታ፣ ሰላምና የዩክሬናውያን ደህንነት የሚያመላክቱ እንደሚገኙበት አስታውቀዋል። ለዚህም ትራምፕን አመስግነዋል። የዩክሬን ፕሬዝዳንት ጽሕፈት ቤት እንደገለጸው ሁለቱ መሪዎች ያደረጉት ውይይት 50 ደቂቃ የፈጀ ነበር። በኢትዮጵያ ትግራይ ክልል ሰደድ እሳት መነሳቱ ተሰማ። የትግራይ ክልል እርሻና ተፈጥሮ ሀብት ቢሮ ከፍተኛ ባለስልጣናት የሆኑት አቶ ተስፋዬ ተክለ ሃይማኖት እሳቱ የተነሳው በምስራቃዊ ትግራይ ዞን በአዝቢ ወረዳ ቃለ አሚን የሚባለውን አካባቢ በሚገኝ ደን ውስጥ ነው። ይህ ቦታ በአፋር ክልል ጋር የሚዋሰን መሆኑን ገልጸውን ባለው ደረቃማ አየር ጸባይና ጠንካራ ንፋስ የተነሳ እየተስፋፋ መሆኑን አስረድተዋል። ቃጠሎውም አሁን ከአቅም በላይ በመሆኑ የሚመለከታቸው አካላት ትብብር እንዲያደርጉም ጥሪ አቅርበዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር የአደጋ ስጋት አመራር ኮሚሽን ለፌዴራል መንግስቱ ጥሪ አቅርበዋል። ለፌዴራል አደጋ ስጋት አመራር ኮሚሽን በጻፈው ደብዳቤ የጫካ ሰደድ እሳቱ ኃይለኛ በሆነ ነፋስ ወደ ሌሎች ከተሞች እየተዛመደ በመሆኑ በሄሊኮፕተር የታገዘ እሳት ማጥፋት እንዲደረግ ጠይቀዋል። በእስራኤል ተጥሎ የነበረውን የአስቸኳይ ጊዜ አዋጅ ተነሳ።
እስራኤል ከኢራን ጋር የተኩስ አቁም ስምምነት ላይ መድረሷን ተከትሎ የሀገሪቱ ተጥሎ የነበረውን የአስቸኳይ ጊዜ አዋጅ ተነስቷል። እስራኤልና ኢራን ባለፉት 12 ቀናት ባካሄዱት ጦርነት እስራኤል ኦፕሬሽን ራይዚንግ ላየን በሚል ዘመቻ የኢራን የኒውክሌርና ወታደራዊ መሰረተ ልማቶች ላይ ያነጣጠረ ጥቃት ፈጽማለች። አሜሪካ ጣልቃ ገብታም በነበረው የሀገሪቱ ጦርነት በርካታ ሰዎችን ለህልፈት የዳረገ ሲሆን መጠነ ሰፊ የንብረት ጉዳትን ማስከተሉንም መረጃዎች ያመለክታሉ። በጦርነቱ እስራኤል ኢራንን አብዮታዊ ዘብ አመራሮችና የኒውክሌር ተመራማሪዎች ላይ እርምጃ ከመውሰድ ባለፈ የሀገሪቱ የኒውክሌር መሰረተ ልማት ማውደሟ ተጠቁሟል። በተመሳሳይ ኢራን በሰጠችው አጸፋዊ የሞሳድን ቢሮ ጨምሮ ከ60 በላይ የሚሆኑ የእስራኤል ተቋማት ላይ የሚሳኤል ጥቃት መፈጸሟን ነው የተጠቀሰው። ሀገራቱ ባደረጉት የ12 ቀናት ጦርነት በኢራን ከ400 በላይ ዜጎች ለህልፈት ሲዳረጉ ከእስራኤል ደግሞ 28 ሰዎች ህይወታቸው አልፏል። ለቀናት ከዘለቀው ጦርነት በኋላ ሀገራቱ በፕሬዝዳንት ዶናልድ ትራምፕ አሸማጋይነት ወደ ተኩስ አቁም ስምምነት መምጣታቸውን ተከትሎ እስራኤል ጥላው የነበረውን የአስቸኳይ ጊዜ አዋጅ አንስታለች። የተኩስ አቁም ከተደረገ ሰዓታት በኋላ በእስራኤል የሚገኙ የተለያዩ ከተሞች ወደ መደበኛ እንቅስቃሴ የተመለሱ ሲሆን የቤንጎሪዮ አየር መንገድ መደበኛ በረራ መጀመሩን ታይምስ ኦፍ እስራኤል ዘግቧል። በኢራን የኢንተርኔት አገልግሎት ዳግም መጀመሩ ተገለጸ። የኢራን ኮሚኒኬሽን ሚኒስቴር በሀገሪቱ ውስጥ ያለውን የኢንተርኔት አገልግሎት ወደ ቀድሞ ሁኔታ መመለሱን ገለጹ። የእስራኤል ጥቃት እየተጠናከረ መምጣቱን ተከትሎ የኢራን መንግስት የኢንተርኔት አገልግሎት እንዲቋረጥ አድርጎ የነበረ ሲሆን የተኩስ አቁም ስምምነቱን ተከትሎ አገልግሎት መስጠት እንዲጀምር አድርጓል። ስታር ሃሺሚ ኢራን ዳግመኛ ተመሳሳይ ነገር አይገጥማትም ሲሉ በኤክስ ገጻቸው ላይ ለጥፈዋል። እንደ አውሮፓውያን አቆጣጠር ሰኔ 17 የኢራን መንግስት የሳይበር ጥቃቶችን ለመዋጋት የሚል የኢንተርኔት ፍጥነት እንዲቀንስ አድርጎ ነበር። ይሁን እንጂ በአጠቃላይ የኢንተርኔት አገልግሎት መቋረጡ ተሰምቷል። እንደ ኤክስ ባሉ ዋና ዋና የማህበራዊ ሚዲያዎች ላይ የተጣለው እገዳ አሁንም እንዳለ ነው። በኢራን የሚኖሩ ዜጎች እነዚህ ነው የማህበራዊ ሚዲያዎች ገጾች ለመክፈት ቪፒኤን እና ሌሎች ዘዴዎችን ይጠቀማሉ። ምንም እንኳን እገዳ ቢጣልባቸውም እንደ የኢራን ጠቅላይ መሪ ያሉ በርካታ የኢራን ባለስልጣናት የኤክስ ገጾች አሏቸው። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በኔዘርላንድ እየተካሄደ በሚገኘው የኔቶ ጉባኤ ላይ ንግግር አድርገዋል። ስታርመር ይህንን እድል ተጠቅመው አካባቢውን ለማረጋገጥ ጊዜው አሁን ነው ያሉ ሲሆን በእስራኤልና በኢራን መካከል የተደረሰው የተኩስ አቁም ስምምነት መቀጠል አለበት ብለዋል። ኢራን ከአሜሪካ ጋር ወደ ድርድር ጠረጴዛ መመለስ አለባትም ሲሉም አክለዋል። በዚህ መልኩ ነው የኢራን የኒውክሌር መርሃ ግብር በሙሉ ማጥቃቱን መፈተሹንና ሊቀለበስ በማይችል መልኩ ፍጻሜውን ማግኘቱን የምናረጋግጠው ብለዋል። ይህንን ጥረት ለመደገፍ እያንዳንዱ ዲፕሎማሲያዊ ድጋፍ እንጠቀማለን። የብሪታንያ ጠቅላይ ሚኒስትር በመቀጠል ከቀጠናው መሪዎች ጋር የቅርብ ግንኙነት እንዳላቸው ለጋዜጠኞች ተናግረዋል። ስታርመር ኢራን በግዴለሽነት ጥቃት ከሰነዘረች በኋላ አጋርነታቸውን ለመግለጽ ትናንት የኳታር አሚር ማነጋገራቸውን ተናግረዋል። ዶናልድ ትራምፕ በኔዘርላንድስ እየተካሄደ በሚገኘው ስብሰባ ላይ ባደረጉት ንግግር በኢራን የኒውክሌር መርሃ ግብር ላይ የተካሄደው ግዙፍና ኢላማውን የጠበቀ ጥቃት በማወደስ ጀምረዋል። በምድር ላይ ሌላ መከላከያ ሊሰራ አይችልም ነበር። እናም ይህ አስደናቂ የአሜሪካ ጥንካሬ አሁንም ለሰላም መንገድ ጠርጓል ብለዋል። ትራምፕ አክለውም አብቅቷል፣ ዳግመኛ ወደ መታኮስ የሚመለሱ አይመስለኝም ብለዋል። ፕሬዚዳንቱ በመቀጠልም ኢራንን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ እንዲሁም የአሜሪካንን የመከላከያ ተአማኒነትን በድጋሚ ያረጋግጠናል ብለዋል። ዶናልድ ትራምፕ ኢራን በኳታር የአሜሪካ ጦር ሰፈር ላይ ጥቃት ከመፈጸሟ በፊት ማስጠንቀቂያ መስጠቷንም ተናግረዋል። ትራምፕ ኢራንን ጠቅሰው 1 ሰዓት በቂ ነው ብለው መጠየቃቸውንና ዋሽንግተን ጥሩ ነው የሚል ምላሽ መስጠቷን ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት አሜሪካ ለተኮሰቻቸው 14 ሚሳይሎች ቴህራን 14 መተኮሷን ተናግረዋል። ኢራን ሰኞ ዕለት በኳታር በሚገኘው የአሜሪካ ጦር ሰፈር ላይ ሚሳይሎች ተኩሳለች። ይህም አሜሪካ በሳምንቱ መጨረሻ በኒውክሌር ተቋማቷ ላይ ላደረሰችው ድብደባ የበቀል እርምጃ በሚል ነው። ኢራን ስላስወነጨፈቻቸው ሚሳይሎች ብዛት የተለያዩ መረጃዎችን ወጥተዋል። ኢራን 6 ሚሳይሎችን ማስወንጨፏን ስትናገር አሜሪካ 14፣ ኳታር ደግሞ 19 ብለዋል። ሁሉም ሚሳይሎች ግን በአየር ላይ ሳሉ እንዲከሽፉ መደረጉን የኳታር መንግስት በወቅቱ ገልጿል። ትራምፕ ከኢራን ጋር በቀጣይ ስለሚኖረውና የዩናይትድ ስቴትስ ጥቃት ከመፈጸሟ በፊት የኒውክሌር ቁሳቁሶችን አውጥታ እንደሆነ ተጠይቀዋል። ትራምፕ ሲመልሱ በተቃራኒው ነው የሆነው። ኢራን የኒውክሌር እቃዎቿን ለማንቀሳቀስ ጊዜ አልነበራትም ብለዋል። በጣም ከባድና ለመንቀሳቀስ በጣም አስቸጋሪ ነው ካሉ በኋላ ኢራን የኒውክሌር አቅም ነበራት ብለው እንደሚያምኑም ተናግረዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተጨማሪ ሀሳብ እንዳላቸው ተጠይቀው ትራምፕ ሰላም የሚፈልጉትን ለማነጋገር ፈቃደኛ መሆናቸውን አሳይተዋል ብለዋል። ሩቢዮ አክለውም ድርድሩ እንደገና እንደሚጀምር ኢራን ለመሳተፍ ባላት ፈቃደኝነት ላይ ይወሰናል ብለዋል። ትራምፕ በሚቀጥለው ሳምንት ከኢራን ጋር እንነጋገራለን ሲሉ ስምምነት ሊፈራረሙም እንደሚችሉ ተናግረዋል። እንደዚህ አስፈላጊ አይመስለኝም፣ ጦርነት ውስጥ ነበሩ፣ ተዋግተዋልና አሁን ወደ ዓለም ይመለሳሉ። ስምምነት ቢኖረኝም ባይኖረኝም ግድ የለኝም ብለዋል።
የኢራን የውጭ ጉዳይ ሚኒስቴር ከተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ አካል ጋር ያለውን ትብብር ለማቆም ያቀደውን በኢራን ላይ ለሚሰነዝረው ህገወጥ ጥቃት ምላሽ ነው ሲሉ መናገሩን የኢራን ስቱደንትስ ኒውስ ኤጀንሲ ዘግቧል። የእኛ የኒውክሌር ተቋማትና የሳይንቲስቶች ጥበቃና ከለላ ሊደረግላቸው ይገባል ሲል ቃል አቀባዩ ተናግረዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የሀገሪቱ የኒውክሌር ባለስልጣናት የኒውክሌር ተቋማቱ ደህንነት እስኪረጋገጥ ድረስ ከዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ጋር ያለውን ትብብር ያቆማሉ ብለዋል። ይህንን ውሳኔ ለማሳለፍ ተጨማሪ የመንግስት ከፍተኛ ባለስልጣናት ድምጽ ሊሰጡበት ይገባል ብለዋል። ኢራን ከሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎች አሰረች። የእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎች ማሰሯን ተነገረ። ባለፉት 12 ቀናት ብቻ ኢራን ከ700 በላይ ዜጎች ከእስራኤል ጋር ግንኙነት በመፍጠር እያሴሩ ነው በሚል ጥርጣሬ ማሰሯን ፋርስ የዜና ወኪል ዋቢ አድርጎ የዘገበው አርት ነው። በተጨማሪ ለእስራኤል ሲሰልሉ ተገኙ የተባሉት 3 ዜጎች በዛሬው ዕለት መገደላቸው ተሰምቷል። በሌላ ዜና የኢራንን የኒውክሌር ማመንጫ ጣቢያ ፎርዶ በአሜሪካ ቡከር ቡስተር ቦምብ ሙሉ ለሙሉ ወድሟል ሲሉ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ፕሬዝዳንቱ ይህንን ያሉት ኢራን በኒውክሌር ጣቢያ ላይ ምንም አይነት የከፋ ጉዳት አለመድረሱን መግለጿን ተከትሎ ነው። እስራኤል በጉዳዩ ላይ መረጃ እንዳሰባሰበች የገለጹት ፕሬዝዳንቱ በዚህ የአሜሪካ ጥቃት የፈጸመችባቸው የኒውክሌር ጣቢያዎች ሙሉ በሙሉ መውደማቸውን ተረጋግጧል ብሏል። ፕሬዝዳንቱም አያይዘው ኢራን የኒውክሌር ፕሮግራሟን ዳግም የምትጀምር ከሆነ አሜሪካ ዳግመኛ እርምጃ ትወስዳለች ነው ያሉት። ፕሬዚዳንት ረጀብ ጣይብ ኤርዶሃን እና ፕሬዚዳንት ዶናልድ ትራምፕ በሄግል ተወያዩ። የቱርኪው ፕሬዚዳንት ረጀብ ጣይብ ኤርዶሃን እና ፕሬዚዳንት ዶናልድ ትራምፕ በሄግል እየተካሄደ ካለው የኔቶ ጉባኤ ጎን ለጎን ተገናኝተው በተለያዩ ጉዳዮች ላይ ተወያይተዋል። ሁለቱ መሪዎች በትናንትናው ዕለት ባደረጉት ውይይት በቀጠናዊና ዓለም አቀፋዊ እንዲሁም በሁለትዮሽ ጉዳዮች ላይ መክረዋል። ፕሬዚዳንት ኤርዶሃን በዚህ ወቅት በአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥረት የተደረሰውን የእስራኤልና የኢራን የተኩስ አቁም ስምምነት በበጎ እንደተቀበሉት ገልጸዋል። ፕሬዚዳንቱ ዘላቂ ሰላም እንዲመጣ በጋዛ ያለውን ቀውስ እንዲያከትምና በዩክሬን ጉዳይ ላይ ንግግር እንዲቀጥል መጠየቃቸውን የቱርኪው ኮሚኒኬሽን ዳይሬክተር ባወጣው መግለጫ ጠቁሟል። ሀገራቸው በኢነርጂ ኢንቨስትመንትና በመከላከያ ዘርፍ ከአሜሪካ ጋር በትብብር መስራት የምትችልባቸውን አማራጮች መኖራቸውን ገልጸዋል። በተለይም በሁለቱ ሀገራት መካከል የሚደረገው የንግድ ልውውጥ ወደ $100 ቢሊዮን ከፍ የማድረግ ዓላማን ለማሳካት የሚያስችል እድል እንዳለም መጠቆማቸውን ነው የተገለጸው። ሁለቱ ፕሬዝዳንቶች በኔቶ ውስጥ ግንባር ቀደም አጋሮች በመሆን የድርጅቱ የመከላከያ አቅም ማሳደግ አስፈላጊ መሆኑንም አስምረውበታል ሲል የዘገበው አናዶሉ ነው።